ምንም በግል የምናወራው ነገር አይኖርም ቆይ ቤታችን ድረስ ነው የገባው በእኛ ፍቃድ ይሆና ወይ አንዳንዱ ነገር እኮ ለምን ምን እናወራና ከተስማማን ይቀጥላል አዎ እሺ አታስጨንቀኛ እንዴ በቃ ጨርሻለሁ ወይ እሺ ወዴት ነው የምትሄደው እንዴ ምንድነው ችግር ውስጥ ነው የገባኸው ካሜራውን አቋርጧለሁ እኔ በእኔና በእህቴ ነፍስ አስይዤ ቃል እገባልሃለሁ ምንም የሚፈጠር ነገር የለም ምኑን አውቀህ እንስማማለን በዛ አዎ ግን ይሄ ነገር የትንም ቦታ መድረስ የለም ችግር የለውም እሱ ነው እናንተ ወተን እናወራለን ለሰውየው የነገራችሁ አዎ ያሸናፊ ወዳጅ የተባለ ለሰውየው እንደነገራችሁ በሶስተኛው ቀን ሞቷል ለማሳከም ብዙ መስዋዕት ያስከፍላለች እህቴ ማለት ለኔ እናቴ ናት ተማም በላይ ይበለኝ ምን ለወራችሉ በቃ እስካሁኑ ስቃያችን ይበቃናል ካሸናፊ ለኛ አሸናፊ በአካል ታውቁታላችሁ በአካል አናውቀው በስልክ ነው የምንተዋወቀው በአካል አናውቀው ፍንደፍሩ እናንተ ቤተሰቦች ጋር በመምጣቱ አሸናፊ አንተ ወዳጅ አይደለም ዘመድ አይደለም ተቆርጧል ነው ምን አሸናፊ ነው እንደዚህ ያደረጋት ወር ደግሞ አሸናፊ ነው የገደላት ለምን ልትሉ ቻላችሁ ምን ያህል ጊዜ ታመመች መስፍን እዚህ እናንተ ጋር እንደመጣ ስላወቁም ጭምር ነው በጨራሽ መስፍን እኛ በስልክ እንጂ በአካል እንኳን አናውቀው አውጣው ወረቀቱን አትክተቱ እሺ ያዘው በእጅ ወረቀቱን ያዘው በእጅ እና ሌላውን ከተቱ አዲስ ሆናችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ አሁንም ሰብስክራይበር ቆሟል ብዙዎቻችሁ ሰብስክራይብ እያደረጋችሁ አይደላችሁ ሰላም እንግዲህ ውድ ቤተሰቦቼ እንደምን አላችሁልኝ ያው ሰሞኑን እንግዲህ ጥፍት ብለን ነበር የጠፋንበት ምክንያት እንግዲህ ያው ድንገት ነው ወይስ ስለሱም የለንም መስፍንን ነው የምናውቀው መስፍን ይረዳናል በአለም ሲሆን አንዳንድ ነገር ያደርግልናል ለእህታችንም ብዙ ነገር አድርጋልናል እህታችን ዛሬ ባትኖር ብዙ ደግፎናል ግን እህታችንን የሚያሳጣን አሸናፊ ነው ስለዚህ ይህን ሰው ምን ብለን ነው ወንድማችን ብለን የምንቀርበው እሺ ይሁንና አሁን ወደኋላ እንመለስና እሺ እንዴት ነበር አሸናፊ ከዚህ ሄደው እንዴት ነበር ህይወቱ ሊቀየር የቻለው መጀመሪያ እንትን እህቴ ተመመች ነው እህቴ እንደተመመች በቃ የሚያስተማት ስናጣ እኔም ትምህርት እየቀረው እሷም ስራ እየቀረች እየተጋገዝን እንትን እንል ነበር እናግዛት ነበር በመሃል አሹ በቃ አረች ልጅ እናሳክም እንዲናርገ ሲባል እሺ ዛሬ ነገ እንደዚህ ምክንያት በዚህ ገብቶ ጣጣ ይበዛብናል አልፎ ተርፎ በሁለት ቀን በሶስት ቀን መምጣት ጀመረ ቤት ውስጥ እህቴ እንደምታየው አልጋ ቁራኛል እዚህ ሲቻል ጋር ነበር መተተኛ እኔና እሷ መሬት ነበር እዚህ ምንጣፍ ላይ አንጥፈን ምንተኛ አሸናፊ የለም ብለን ስናጣራ የት ነው አዲስ አበባ ነኝ ይላል ምን ነው ለስራ ጉዳይ እሺ ስራ ከተሳካለ ገንዘብ ላክልን እናሳክማታል እምቢ አለ በቃ እሺ ያደርግልናል እኛ ቀረ አይደውል አይመጣ ድንገት ይመጣል ደህና ነሽ አዎ ደህና ነኝ በቃ ይሄዳል ይሄ ወንድም ነው ጨራሽ አልፎ ተርፎ ይሁን አንዱን ቀን ወጣ ቀረ ከነ አካቴው ቀረ ደውላችሁ ልትፈልጉት አልሞከራችሁም ለምን እንደቀረም ስልኩ አይሰራም ስልኩን አጥፍቶ ነው የጠፋው እና ስንሰማ ግን ወደ ውጭ እንደሄደ መረጃው ሰማን እሺ እህታችሁ በዛ ሁኔታ ታመመች አላችሁ ታዲያ መስፍን ነው አሸናፊ ነው እንደዚህ ያደረጋት ወር ደግሞ አሸናፊ ነው የገደላት ለምን ልትሉ ቻላችሁ ምን ያህል ጊዜ ታመመች አይ ኢየሱስ 4 ዓመት ያክል አልጋ ላይ ነበረች ብዙ ተሰቃይታለች እኔ ከማወራው ይልቅ እሱ የሰማው ቢገልጽልህ ይሻላል ማለት እሱ የሰማው ምንድነው የሰማው አንተ እሺ ይኸውልህ 4 ዓመት አልጋ ላይ ስትተኛ ሽንት ቤት እንኳን መጠቀም አትችልም ሰገራውን ምኑንም በጣይፋር ነው የምትጠቀም ሰውነቷ አይታዘዝም በቃ ግትር እንዳለ ነው ምናወርዳት ምናጥዋትኛው በጣም ተሰቃይተናል እውነት ለመናገር በዛ መሃል አሸናፊ ከጎናችን የለም አሁንም ደግሜ ነው ነገር አሸናፊ ከጎናችን የለም ከዛ በኋላ እህቴ ያረፈች ታምናለህ ለቅሶ አልመጣም እሺ ለቅሶ አልመጣም አረፈች ተምንም ተወጣ ነው አትወስንም ነበር እሱ ነው ስላልተመቸኝ ነው እያለ ገንዘብ እየላከ
እንደምንም አድርገን የራሳችንን ያወጣ ግን አንዱን ነገር ሰማ ማለት ያጠራጥራል። ነገሩ አንድ ሰው እንደዚህ ያደርጋል ብለህ እስከምታስብ ድረስ አንድ የሆነ አባት እኔን አናገሩኝ። ምን አይነት አባት ማለት? አባት ስትል ትልቅ ሰው ናቸው። ያው አንድ የሰፈር አድባር በላቸው። እንዴት ያሉ መልካም ሰው መሰሉ እና አንድ አሸናፊ ወዳጅ የሆነ ሰው ጠንቋይ ቤት እንደሚመላለስ ነገር ደግሞ ጠንቋዩ ቀርባችን ነው። እንዴት አጠገባችሁ ነው ማየት እንደተሳነን ነው ግራ ይገባኝ። እስኪ ተረጋጋ። አንቺም ተረጋጊ እባካችሁ፣ ተረጋጉ። መጀመሪያ ይከብዳል እኮ እንዴት አንድ ሰው ላይ ጨከናት ብለህ ያስብ። ከዛ ያለውን ነገር ተናገር። አሸናፊ ሁላችንም በላይ ቀዥቃዣ ነበር። እውነት አባዬን እንኳን አይሰማውም ነበር። በጣም ገንዘብ ይወዳል። በጣም ሁሌ ገንዘብ ይሰርቅና ይጠፋል፣ ይቀጠቀጣል። ይህን ነገር አልገባንም። ዝም ብሎ አመል ነገር ነበር የመሰለ። እዛ ግን አንድ ቀን እኔማ ሀብታም ሆናለሁ ይለኝ እንደ ቀልድ እየተጫወትን የምናልፈው የምንስቀው ነገር ነበር። እዛ ጠንቋይ ቤት ሄዶ ገንዘብ ሲፈልግ እህቱን እንዲገብር ተነገረው። ተጨካኝ ነው። አለምንም ርህራሄ እህቴን አሳልፎ ነው የሰጣት። ቆይ ተረጋጋ። በጣም ይቅርታ። አሁን ወደኋላ መለስ ብላችሁ እንድትጨነቁ እንድታለቅሰው አይደለም። እባክሽን ተረጋጊ እህቴ። እግዚአብሔር ሁሉ ነገር አምጥቶታል፣ ራሱ ይመልሰው። ማለት ገንዘብ ፈልጎ ጠንቋይ ቤት ሄዶ እህቱን እንዲገብር ተነግሮት ነው እህቱን ገብሯት ነው እንደዛ የሆነችው እያልከኝ ነው? አዎ በደንብ ይሄ እኮ አንድ አውሬ ይሰጣል ማለት እኚህ ሰውዬ ናቸው ይህን ነገር የነገሩ? አዎ አንድ ከእሱ ጋር የሚመላለስ ወዳጅ ነበረ። ማን ጋር? ጠንቋዩ ቤት የሚመላለስ ከአሸናፊ ጋር የሚሄድ። ከአሸናፊ ጋር? አሸናፊ ጓደኛ ማን ነው? ያና ቆመረ እዛው ነው የተዋወቁት። እሱ ነው ለእኛ አባት የነገራቸው እና የሚያገኘውን ነገር ሲያገኝ እኛንም ጥሎን ሄደ። እህቴንም እዚሁ አልጋ ላይ ጥሏት ሄደ። የሚገርም ይህንን እንደተናገረ ያ ልጅ በሶስተኛው ቀን ነው መሞቱን የሰማነው። ማለት የትኛው? ይሄ ለሰውየው የነገራቸው? አዎ የአሸናፊ ወዳጅ የተባለ ለሰውየው ألم شديد بسبب التهاب الحلق ለሰውየው የነገራቸው? አዎ የአሸናፊ ወዳጅ የተባለ ለሰውየው እንደነገራቸው በሶስተኛው ቀን ሞቷል። ከዚህ ይህንን ጉድዤማ ብሞትም ንስሐዬን አይቀበለኝም ብለው ነው መጥተው የነገሩን ለእኔ። እኛ ሰውዬ እውነት አሸናፊ አሸንፎናል። አንድቴን ይዝብ ቤት ሊወሰዳት። ተረጋጋ እባክህ፣ ተረጋጋ። ራሳችሁን አረጋጉና ስላለው ነገር እናወራለን። እባክሽ ተረጋጊ እህቴ። ከዚህ በላይ ምንም ላወራ አልችልም። በቃ እስካሁኑ ስቃያችን ይበቃናል። እውነት ከዚሁ ሁሉ መከራ ውስጥ እኮ እድሜ ለመስፍን በእውነት አሁንም እድሜውን ያርዘመው መስፍን ነው። እኔ 12 ሳቁ መንጃ ፈቃድ ያስተማረኝ ሱፉ። እኔ መኪና ላይ ረዳት ሰራ ነው አይሆንም ብሎ ገንዘብ ከፍሎ ነው መንጃ ፈቃድ አስተማረኝ። እህቴ የሽንኩርትና ድንች መሸጫ ሱቅ ከፈተላ። ተመስገን ያው እየኖርን የሞተ ተጎዳ። እንዴት ብዬ ነው ታዲያ
ወንድሜ እህቴ ገደል ይመናግረው እሷ ከሞተች በኋላ በዚህ 4 ዓመት ውስጥ አሸናፊ ደውሎ መጥቶ የማያውቅም። የት እንዳለ ነው የማያውቅም። እንኳን ሊደውል አንተ ብትሆን ምን ታደርጋለህ? እስኪ አንተ በኔ ቦታ ብትሆን ምን ታደርጋለህ? እህቴ እኮ እስካሁን ያላገባችሁ ወዳ መስሎ ነው። ይህንን ነገር ለማሸነፍ እግዚአብሔር ይመስገን አሁን ዓመት በዓልን ቆንጆ አድርገን ደግሰን እንወጣለን። ይሁን ምንም ነገር እድሜ ለመስፍን በእውነት ጥሩ ሰው ከምድር አይጠፋው። እሺ ትንሽ ራሴን እያመመኝ ነው። የራሱ እውነት የደረሰባችሁ ነገር ትንሽ ጭንቀት ውስጥ ይከታልና ያው እህታችንን እንግዲህ እግዚአብሔር አምላክ በመልካሙ ይቀበላት። እስኪ ተረጋጉና ስላለው ነገር ደግሞ እናወራ። እኔ የመጣሁበትንም ጉዳይ በደንብ ልንገራችሁ። ያው እንግዲህ ስነግራችሁ ያለውን ነገር ሳስረዳችሁ ምንድነው መስፍን ሲጀምር እናንተን ለመርዳት እናንተን ለመጥቀም እያደረገ የነበረው ነገር በጠቅላላ ለእናንተ ጥቅም ወይ ደግሞ ለእናንተ እርዳታ አይደለም። እንዴት ማለት የራሱን ሴታፕ ሲያመቻች ነበር። ማለትም የሆነ ጊዜ ላይ ወንድማችን ወይም ደግሞ አሸናፊን ማጥቃት ከፈለገ በእናንተ በኩል በቀላሉ ሊያገኘው እንደሚችል ነው የምነግራችሁ። ምን ማለት ነው ደግሞ ይሄ? ምናልባት ያው ተጣልታችሁ ተጋጭታችሁ ወር ደግሞ እንደዚህ አድርጎዋችሁ ገንዘብ ሀብት ንብረት አፍርቶ ከእናንተ ሸሽቶ ሊሆን ይችላል። ነገር ግን የሆነ ሰዓት ላይ ወዳጃሞች ማለት ሁለት ወዳጃሞች ሲጋጩ በቤተሰብ ከተመጣበት የእልህ ሊያሸንፉ ይችላል። ይህን ነገር የምነግራችሁ ምንድን ነው መሰላችሁ? ሁለቱ በእርግጥ ከድሮ ጓደኛ ናቸው። ሁለቱ አንድ አይነት የሆነ ሰዓት ላይ ስራ ይሰሩ ነበረ። መስፍንና አሸናፊ ስራ በሚሰሩበት ሰዓት ይላችሁ የተለያዩ አይነት ስራዎችን ይሰራሉ እነዚህ ሰዎች። እኔ አንድ ነገር ልንገራችሁ። መስፍን አሸናፊ እህታችሁን እንደዛ አድርጓት ገንዘብ አግኝቶ ምናምን ሀብታም ሆኗል። መስፍንም ደግሞ በዚሁ ልክ በሌላ መንገድ የራሱን ቤተሰቦች የራሱን ሰዎች ጎርቶ ሀብታም የሆነ ሰው ነው። ተው አይ ግድል መስፍን እንደዚህ ያለ ስለማታውቀው ሰው አታወራ። በእውነት አታወራ። ኃጢአት ነው። ይኸውላችሁ በደንብ እንድታዳምጡኝ ይፈልጋሉ። ግፍ ነው። እንደዚህ አይባልም። መስፍን እንዲህ አይነት ሰው አይደለም። አንተ ዛሬ ለመቆማችን ምክንያት እኮ መስፍን ነው። እሺ ነው ለብዙ ሰው ለመቆም ምክንያት ሆኗል። ለብዙ ቤተሰቦች ይኸውላችሁ ለብዙ ቤተሰቦች መቆም በሁለት እግራቸው ራሳቸውን ችለው እንዲሰሩ ምክንያት ሆኗል። ነገር ግን ለጥቅሙ ሲል ብቻ ነው። እንዴት ያለው አንድም ነገር ለሰው አስቦ አድርጎ የሚያውቀው ነገር የለም። ይኸውላችሁ እኔ አሁን አይደለም ይኸውላችሁ አንድ ጀመርኩ ከዛለሽ እሺ ልንገራችሁ። መስፍን ካለ አዎ አይደለ ይኸውልህ አንድ ነገር ልንገራችሁ። ቀድሜ ስነግራችሁ ቅድም እኔ የምሰራው የወንጀል ኬዞችን በየቤቱ ላይ ማጣራት ስራ ነው ብያችኋል አይደለ? የያዝኩት ኬዝ ነበረ። ስለሁለት ልጆች ኬዝ ይዤ ነበረ። ከ2 ዓመት በላይ የታገቱ ልጆች በመስፍንና በአሸናፊ እጅ የነበሩ ሰዎችን የማፈላለግ ስራ እየሰራው ነበር። እግዚአብሔር ረድቶኝና ተሳክቶልኝ ይህን ስራ ከጀመርኩ ከ4 ወር ነው በኋላ 2 ልጆች ነፃ ላውጣች ይያለሁ። ነገር ግን መስፍንና አሸናፊን ደግሞ ላገኛቸው አልቻልኩም። ከዛም ባሻገር መስፍን በጣም በርካታ ወንጀልን ሲሰራ የከረመ የቆየ ወንበዴ ነው። በሱ ስር የነበሩ ከ100 በላይ የሚቆጠሩ ሰዎችን በሕግ ቁጥጥር ስር አውያቸዋለሁ። በአሁን ሰዓት ላይ ከ100 በላይ የሚቆጠሩ ሰዎች ቆይ መስፍን እኛን መጉዳት ከፈለገ ይሄንን ሁሉ ውለታ ለምን አስዋለው? ነገርኩ። የሆነ ሰዓት ላይ ማጥቃት ከፈለገ ወንድማችሁ አሸናፊ ማጥቃት ከፈለገ ማድረግ የሚችለው በእናንተ ነው። እነዚህ ወንጀለኞች እንጀምርላችሁ ልንገራችሁ። ወንጀለኞች እርስ በርስ ሲጋጩ ምንድነው የሚያደርጉት? በቤተሰቦቻቸው ነው የሚመጣጡት። ያ ደግሞ ንቀትን ነው ለነሱ የሚያሳዩ። እንዴ ቢንቀኝ ባይፈልጋችሁም አሸናፊ መስፍን ደፍሮ እናንተ ቤተሰቦች ጋር በመምጣቱ አንተ ወዳጅ አይደለም ዘመድ አይደለም ተቆርጧል ነው ምን ሰማኝ
ሰማኝ ባይፈልጋችሁም እያልኳችሁ ነው። አሸናፊ ባይፈልጋችሁም ይሄን ሁላ ጊዜ ዞር ብሎ አያችሁም። መስፍን ግን ደፍሮ እናንተን መርቶ እናንተ በእጁ ቁጥጥር ስር እንደሆናችሁ ለአሸናፊ ቢያሳውቀው አሸናፊ ይናደዳል። እልህ ነው የሚይዘው። እንዴት ደፍሮኝ ቤተሰብ ደጅ ላይ ዳረገጠ የሚል ነገር ይመጣል። ቤተሰብ እኮ የለውም አሸናፊ ለአንድ ጭራሽ አያውቀንም። አሸናፊ ለእኛ ይሆናል። ከ10 ዓመት በላይ እኮ ነው ጥሎን ሄደው። አብሮን አይኖር አብሮን አያግዘን ተቸግረን ራሱ እርዳታ ላደረገልን የት ወደቃችሁ ያላለ አሸናፊ መስፍን ሲመጣ ነው እንደ እሱ የሚመጣው። በመልክ አናውቀውም እኛ ወንድማችን መስፍን እንጂ አሸናፊን አናውቀውም። እኔ እነዚህ ሰዎች ከሚባለው በላይ በጣም በርካታ ሰዎችን ህይወት ያበለሻሹ ናቸው ሁለቱም። እኔ እንደነገርኳችሁ ለእናንተ ይህን ነገር የምነገርበት ሌላ ምክንያት አይኖረኝም መቼም አይደል? ይህንን ነገር የማወራበት ምክንያት አይኖረኝም። ከዚህ በፊት እናንተ አንተዋወቅም አይደል? ሜቢ ያው የኔ ሚዲያም ስለማታውቁት ነው ያላወቃችሁኝም ስለማትከታተሉኝ ማለት ነው። ዩቲዩብ ላይ የንስራይን የሚል ቻናል አለ። ይህ የንስራይን ቻናል በርካታ በደል ተፈጽሞባቸው ፍትህ ያላገኙ ሰዎችን ፍትህ እንዲያገኙ፣ ወንጀል ሰርተው የተደበቁ ሰዎችን ለፍርድ ማቅረብ ለህግ የማቅረብ ስራ ነው የምሰራው። ይሄ ኬዝ ደግሞ በጣም ረጅም ጊዜ የፈጀብኝ ኬዝ ነው። እነዚህ ሁለት ሰዎች በጣም ሀብታም የሚባሉ ሁለት ታዳጊዎችን የቤተሰቦቻቸውን ንብረት የወረሱ ሁለት ታዳጊ እህትና ወንድም በ20ዎቹ ዕድሜ ውስጥ ያሉትን ጠንካራ ወጣቶችን ለ2 ዓመት ምናምን ያክል አግተው ቆይተዋል። ይሄንን ነገር ደግሞ ያደረጉበት ምክንያት ምንድነው? ይሄንን ሁላ ነገር ያደረጉበት ምክንያት ምንድነው? የነሱን ገንዘብ የነሱን ሀብት ወራሽ የላቸውም፣ ቤተሰብ ዘመድ የላቸውም፣ እናት አባት የላቸውም፣ ወርሰው ነው በሚል እንዳለ ሊዘርፏቸው ሊያጠቃልሏቸው ነው። ታዲያኛ ምን አለን? ይኸውልህ እናንተ ምንም የላችሁም። እናንተ ምን አላችሁ? አሸናፊ ከእናንተ ጎን ባይሆንም ወንድማችሁ ነው። እሱን ለማጥቃት መስፍን በእናንተ መምጣት ይችላል። እኔ ለምን እዚህ እንደመጣው ልንገራችሁ። ዋነኛ ፍላጎቴ መስፍንን የማግኘት ፍላጎት ነው ያለኝ። እኔም የምትመለከቷቸው ከካሜራ ጀርባ ያሉት የህግ አካላቶችና የኔ ጠባቂዎች ናቸው። حياك يا العيد حياك يا حي نوركم الفا ፍላጎት ነው ያለኝ። እኔም የምትመለከቷቸው ከካሜራ ጀርባ ያሉት የህግ አካላቶችና የኔ ጠባቂዎች ናቸው። እንደዚህ በስተም የምንንቀሳቀሰው በጣም አደገኛ ወንጀለኞች ስለሆኑ ነው። ምክንያቱም ይኸውላችሁ እዚህ እናንተ ድረስ የመጣሁበት ምክንያት መስፍን እዚህ እናንተ ጋር እንደመጣ ስላወቁም ጭምር ነው። በጨራሽ መስፍን እኛ በስልክ እንጂ በአካል እንኳን አናውቀው። ይኸውልሽ እህቴ በጨራሽ ተሳስተሃል። እንድትሰሚኝ እፈልጋለሁ። ይሄ ሰውዬ ከሚባለው በላይ የማፊያዎች መሪ ነው፣ ጋንጎች መሪ ነው። ይሄ ሰውዬ መስፍን ሌላ መስፍን ይሆን እንጂ እኛ አናውቀውም። ይሄን መስፍን አንተ የምትለው መስፍን ሌላ፣ አንቺ የምትይው መስፍን የሚሆን አንቺ በሌላ መንገድ ልትረጁት ያለሽ፣ እኔ ደግሞ በማውቀው መንገድ አውቀዋለሁ። የተለያዩ ህጻናቶችን ማለት ታዳጊዎችን ከትምህርት ቤታቸው ላይ እያስመጣ እየመረጠ ገንዘብ እየሰጠ እያበላሸ የብዙ ሰውን ህይወት እያመሰቃቀለ ገንዘብ የሌላቸው ወጣቶችን ስራ አጥ ወጣቶችን እየመለመለ ወደ ወንጀል እየከተተ ትምህርት ቤት ላይ ተመርቀው ሲወጡ ገና እንደጨረሱ ትምህርታቸውን ስራ እኛ ጋር ላይ ያሉ ወደ ወንጀል እየከተተ እነዚህ ሰዎች ወንጀል እንደሆነ ሲያውቁ እንዳይወጡ በሚል ቀድሞ ቤተሰቦቻቸውን እያወቀ እያንዳንዱ ማንነታቸውን እያወቀ ብዙ ሰዎችን ህይወት ያበላሻሸ ሰው ነው። ለኛ ተወልን መስፍን ታውቃለህ አይደለ? ለዛም ነው አሁን እንዳልመጣ እየነገርከኝ ያለው። ትሰማኛለህ? ይዘህ ኮተተን ውጣልኝ ከነሰዎችን በህግ አምላክ ስነ ስርዓት። ይሄ ይኸውልህ የተከበረ መኖሪያ ቤት ውስጥ ነው የገባው። ወንድም ይኸውልህ በቃ ስድቡንና ትተውና በአግባቡና መረጃው ራሱ የተሳሳተ መረጃ ነው። ስለዚህ እኛ ሰላማችንን ነው አሁን በቃ ሰላም ነው። እስካሁን ሰላም ነን ያለነው። እስካሁን ሰላም ነን። እኔም ሰላም እንድትሆኑ ፈልጋለሁ። በማታውቁት ነገር እኛም ሰላም አንድ ነገር ትሰማኛለህ? በማታውቁት ነገር ወንጀል ውስጥ እንድገቡ ስለማልፈልግ ነው። የምን ወንጀል? ምንም ማለት ወንጀል የለብንም። አውቃለሁ እኮ ይሄን ካወቅህ ያንን ስለማቅ መስፍንን የምትተባበሩት ከሆነ ግን ወንጀል ውስጥ እንደምገቡ ነው። ጭራሽ እኛ መስፍን ይረዳናል እንጂ እኛ ምንም የምንረዳው ነገር የለም። በጣም ተረጋጋ። ራስህን ነፃ ለማድረግ እህትህንም ነፃ ለማድረግ የተፈጠረው ነገር መጥቶ
የት እንዳለ የት እንዳረፈ እንድትነግረኝ እፈልጋለሁ። እሺ ግን ለኔና ለእህቴ ህይወት ዋስትና ትወስዳለህ አንተ? ይኸውልህ ዋስትና ትወስዳለህ? ሰማኝ፣ እኔ ለአንተም ለእህትህም ጥበቃው ማድረግ አያቅተኝም። እሺ ምክንያቱም ለእናንተ ብቻ ሳይሆን ለበርካታ ሰዎች ጥበቃ አድርጌ አውቃለሁ። ይሄ ስራዬ ነው። ነገር ግን የምታውቀውን ነገር እንድትነግረኝ እፈልጋለሁ። የእውነት እናንተ ወንጀለኛ እንደነበር አታውቁም ነው? አይደለም እኛ እኮ ምንም የምናውቀው ነገር የለም። ችግራችን ስለደረሰ ነው። እውነት ነው። መጣ የሚስጥር ይብለና ማለት ከሁለት ቀን ምናምን በፊት መጥቶ ነበረ። እሺ ከሁለት ቀን 3 ቀን በፊት ገደማ መጥቶ ነበረ። እዚህ ቆይቶ አንድ ቀን አድሮ ምናምን ነው የወጣው። ማለት እንዴት መሰለ እንትን ነው ሲመጣ ነገር እያደረጋችሁ ያላችሁ ማለት ነው። ትሰማኛለህ? ይኸውልህ ትሰማኛለህ አይደለ? ታዲያስ ነው አላስመልክ? አዎ ታዲያ ትሰማኛለህ አይደለ? አውቃችሁ ከሆነ ይሄን ነገር እያደረጋችሁ ያላችሁት እመነኝ፣ የማትወጣ ነገር ውስጥ ነው የምገባው። ኧረ በፈጠረህ እንዴ! ለምን ሸይጣን ረጅም ምን አይነት እንዴ! እኔ ከዚች ጋር ነው ታዲያ ጣውንት ሁኜ የምኖረው እንዴ? እኔ እንደዚህ አይነት ነገር አሳቡ ራሱ አይመጣልኝም። እኔ እስከዛሬ ድረስ እኔ እንዴ ሰው ራሱ እንዴ እቺ እኮ ማለት ነው የገንዛ ባሏን የቀረጸች ነገን አሁን ሳይድ ጋር ብኖር ማለት ነው ከባሌ ጋር ብኖር ቤቴን ትዳሬን እኔ ደግሞ በጣም ፈዛዛ ነኝ። ቤት ሰው መጥቶ የፈለገው ነገር ቢያደርግ እኔ ራሴን ምናምን ለእንትን ለማለት ሲሆን ወላሂ የሚያቀሰው በጣም ነው የሚያቀ ምንም ነገር ቢደረግ አላይም። እኔ አንዱ ክፍል ቁጭ ብዬ እሱ አንዱ ክፍል ብገባ ማለት ነው ያው መገናኘታችን አይቀር ወይ ሳይድ አሁን መገናኘታችን አይቀር ወይ ሳይድ አሁን ሳይድ የኔ ቤት ቁልፍ አሁን እኔና ሳይድ ታርቀን አንድ ላይ ብንኖር አስባችሁ የቤቴ ቁልፍ ይኖረዋል። የቤቴ ቁልፍ ኖሮ ማለት ደግሞ አዩ እንደምንም ብላ ቁልፉን በዚህም በዛም ብላ በትበት ብላ ካገኘች በኋላ ድብቅ ካሜራ ብትገጥምብኝስ ከዛ እንደፈለገች ልታሽከረክሬ ማለት ነው ገና ቪዲዮ ይራቁቱ ቪዲዮ ይወጣብኛል ብዬ እንዴ እናትዬ አላህን ማትፈራም ታስታውቃለች እንዴ ሲፈጠርኩ መፍታት ብትፈልግ ኖሮ ሳይድ ሐረር ሄዷል አይደለ? ሳይድ ከሐረር ሲሄድ የቤቱ ቁልፍ መቼም አይኖራትም አይባልም። የቤቱ ቁልፍ ይኖራታል። ሳይድ ጥሏት እየተሽከረከረ ነው አይደል እንዴ? ስለዚህ ሳይድ ጥሏት እየተሽከረከረ ቁልፍ እሱም አለው እሷም አላት እርግጠኛ ነኝ። እቃ የቤት በቃ ይሄ ሸኘኝ ምናምን የምትለው ማለት ነው። አሁን ሰው ሊጣላ ሲል እንዴት ነው እንትን ወከባ የሚፈልግ ሰው ማለት ነው። ልክ ሰው ሲያይ አንዳንድ ሰው ከመፍራቱ የተነሳ መደባደብ ምናምን አይፈልግም አይደል? ግን ልክ ገላጋይ ሲያይ አለቀህ ለናታለ ምናምን ተው ሲባል ጭራሽ ልቀቁኝ ካልገደልኩት ምናምን ይላል። እንደዚህ አይነት ሰው ብትለቁት አይማታም ይመታል እንጂ ማለት ነው። አዩም ልክ እንደዛ ናት። እዛ በቃ ሳይድ ልብሴን ይዤ ቤት የመጣችው እንዲሸኛት ነው። ፈቷት ምናምን ልብሷን እዛ ልትሄድ ሂጂ ቢላት አትሄድ እፈታሻለሁ ስላላት ብቻ ቪዲዮ ለቃለሁ አለች። እኔ እንደዚህ እያስፈራረሽ የምትኖር ህይወት ግን ሰላም ይሰጥሻል? እኔ እንደው ሱብሃንአላህ ከዚህ በተመለከተ እሷ ንቃኝ በግ ስታደርገኝ ነበር። የት ነበርሽ? እኔ በግ አትመክሪያትም? መጀመሪያ አትመክሪያትም? ዱራ በልበል ይበናል። ምን አይነት ንቀት ቢኖርክ ነው ሀከም ነው? አንቺ በእጃት እንኪ እስካሁን ዝም አልኩሽ። ማን ነው አንቺ? ዝም መስለሽ አላበዛሽ የምትል ከሆነ ደግሞ እሱ አይሆን የምትል ከሆነ ከዚህ በፊት ስንት ቪዲዮ የቀረስኩ ካለ ራቁትን እሱን ልቅቅ አረግና ራሴን አጣ። አንቺ እብድ ካሜራ የደበቅሽ ትቀርጪ ነበር ወይስ ምን ለማድረግ? እቺ ቀን እንደምመጣ ስለማ ገባሽ? ራቁታችን የተቀረጽሽውን ቪዲዮ ማታ ለካ ካሜራ የደበቅሽ ይቀርጽሽ ነው። ይሄንን ቪዲዮ ብትለቂ እኔ እኮ ወንድ ነኝ፣ የምትጎጂው ራስሽ ነሽ። ልቀቂው። ለቃለሁ እኔ ለማድረግ ምንም አሁን ራሱ እንዲቀጥቅጠኝ ጉዶኛለሁ። እኔ አለቅም። ቪዲዮቹን ቀርጸሽ ትለቂያለሽ እርቃናችንን። የምትጎጂ እኮ አንቺ ነሽ። እኔ ወንድ ልጅ ነኝ። ምንም ሴት ልጅ ነኝ። ምንም ለወንድ ለሴት የተባለ ነገር ለቀኩት በኋላ እኮ ራሴን አጠፋለሁ። ኮራራስ እና እኔስ ምን ሆናለች? ሳጥፊ በቃ ተቀበረሽ፣ ተለቀሰልሽ፣ ትረሻለሽ። እንትኑን አመጣላለሁ። ይሄን ብሎ ሊያስፈራራሽ ሊያስቆም ወንድ ከሆንሽ አንቺ ልቀቂው። ለቃለሁ ከነ መረጃው። አሁን ልብሴን ልግባና ልብሰት በር ክፈትልኝ። ማን ከለከለሽ? ውይ የታክሲን እከፍልልሻለሁ። ጫኘው አይደለም ልብሱን ለቤት ውስጥ ያለው እንደው ማትጂ እንደምን እዩ ነረፋዩ እንደው እንደምን እዩ ታኛለሁ እንደው
ጭዝ ጋር ነው ስለወገረ ጫፍሽን ይካሽ እኔም እዚሁ ካንቺ ጋር ነው አንዴ ሰው ጀስታ ሚስ ያድቁ አንቺ ምን በእነሽ ቆይ ምን እንዲህ ስትደብድባ ሰው የላትም ብለህ ነበርና ሰው የላትም ሰው አንቺ ምን በእነሽ ወንድሞች አሉ ቤተሰብ አለ አንቺ ማን ነሽ ሰው አካለኝ ነኝ እሺ ማን ላከሽ አንቺ ጠበቃ ነሽ እነሱ ለምትነግሩኝ መፍቷ ነው ተናገር ታርጊ ሲሳቆ ከነጎቴን ኢስቱ ጋር ሲሄድ እናሳያለን እንደዚህ ፊት ራብላይ ተረባ ጠብቅ ምን ስላገባች ከሄደች ሰው አታገባ በአስር ዲ ተሰልፈው ያገባታል ድላ አርገር ነገሰንድራታለን ከፈለገችኛል ምን ያንሳ ምንም ማላቀት ይበረዱ እንዴ ባስኔ ሀጣ ጉርጉሩ ደንዴ ፉላ ቆበለስ ማን ይረነ ዳብሲሶ ሄዳል ጉርጉር ገባስ ቸርቻሮን ጭጭር ይተከንት በቸርቻሮ ቆራርጠሽ በቸርቻሮ ቆራርጠሽ በቸርቻሮ እይ እንደ እንደ ሽንኩርት ከታትፊና ቁጭ አርገሽ ሽጫች አንቺ ምን በእነሽ በእኛ ባለ ነገር ወደህ ነው ፈልገኝ ነው አልፈልገም አንቺ ማን ይፈልግሻል ብቻ አሁንም ምላሳችሁን ብታሰጥሩ ይሻላችኋል ሁለታችሁን አንድ ላይ አስሬ ወቁዋ እንዳይቆጫችሁ ነገር እንዳታረጉ ምን እንደ ማፋን ነባፍ ይሻላል ቆጫችሁ ነገር እንዳታረጉ ስማኛ እኔ ምን ብዬ ነበር ሱመያን አታገኛትም አትሂድ ብዬ ካልነበረ አትሂድ ተው አታገኛትም ምንም ቢሆን እዚሁ ይሻላል ብዬ ስምልልክ አይሆንም ብለክ ነቀከኝ ደብበ በቃ አላገኘኋትም ምን ተፈጠረሽ ለኪ ይነርገቱ እኔ ሱመያን አታገኛትም አትሂድ ስለሄድክ ምን ተፈጠረሽ አላገኘኋትም ሄድኩኝ ምን ተፈጠረሽ ይሁን እናንተ ተጣላን ተደባደብ መጨረሻ መጀመሪያ ምን ብዬሽ ነበር እኔ ቀስ ብዬ እንደትልቅ ሰው ሳባብልሽ እኔ ሄጂ ሱመያ ማላገኛ ከሆነ ና ብላኛለች ባሁኑ ከዋሸችኝ የማላገኛ ከሆነ ባንቺ ትእዛዝ የፈለግሽው ነገር አድርገልሻለሁ አሁን አዩ ማለት ነው እንደ ትልቅ ሰው ቁጭ አድርጎ ሲያወራት የፈለግሽውን ነገር አድርገልሻለሁ ደግሞ ሳይድ ከቆረጠ ነው እንደሚያደርገው እርግጠኛ ነበርኩ ማለት ነው የሆነ ነገር ይላል በቃ ከተወተው ነው እና አዩ የምትፈልጊውን ነገር አድርግልሻለሁ ምንም ችግር የለውም ቁጭ በይና ተቀመጭና ቁጭ አድርጎ አናገራት መሰለኝ ቁጭ አድርጎ ማለት ነው እኔና አንቺ ሱመያን ሂጄ ካላገኘኋት የምትፈልጊውን ሱመያን ሂጄ ካላገኘኋት የምትፈልጊውን ነገር አደርግልሻለሁ አልሄድም የምትይኝ ከሆነ ደግሞ አትሄጂም ወደዛ አልሄድም የምትይኝ ከሆነ ካላገኘኋት ሱመያን ከዚህ በኋላ እንዳትሄድ እንዳፈልጋት ካልሽኝ አልፈልጋትም የምትፈልጊውን ነገር አደርግልሻለሁ ሲላት አዩ ሆዬ የሚያገኘኝ መስሏት እንቢ እድልሽ በጣም ያኔ እሺ ማለት እያለባት እስከ ዛሬ ታግሳ ሱብሃንአላህ ልቧ ንጹህ ቢሆን ኑሮ አሁን ዝም ብላ እስከ ዛሬ ከታገሰችው ነገር አይበልጥም ነበር ግን ገና ለገና ይገናኛሉ የሚለውን ነገር አስባ ምን እንዲደበድባት አደረገችው ሁለተኛ ነገር ደግሞ የተንኮሏ ተንኮል እንዴ እኔ ምን እንዴት ራስ አንቺ ሴት አይደለሽ እንዴ እንዶ ሳይድ እንኳን ብቻውን አቀርጩ አንቺ ለራስሽ ያላሰብሽ አውዝ ቢላህ ሸይጣን እና ታዲያ እኔ እዚሽ ጋር ምኖረው እኔ መጀመሪያስ እንደው ምናልባት ለወደፊት እንኳን የሚባል ነገር የለኝም እንዴ ሰው እኮ ራሱን ካልወደደ ማለት ነው መጀመሪያ ምንም ነገር ሲመጣ ለራሳችሁ ነው የምትሆኑት አይደል እንዴ እቺ አጥፍቶ ጠፊ ነው የምትሆነው የሆነ ነገር ቢያናድዳት እኔ እስከ ቤተሰብ ጭርስ ማድረግ አይቀርም አጥፍቶ ጠፊ ማለት እንደዚህ ነው ራሳችሁን አትወዱማል ቪዲዮ ለቅቄው ራሴን አጠፋለሁ አለች ታረጋለች ልጅቷ ታስተውቃለች አስቡት የራሷን ቪዲዮ ማለት ማንኛውም ሴት አይደለም ሴት ወንድ ራሱን ቀርጾ አይበቅ ማንኛውም ሴት ራሷን ካሜራ ቁጭ አድርጋ አትቀርጽም ወንዶች ናቸው ስንት ሴት እህቶቻችን በሚያሰቃዩበት ሰዓት ስንት ሴት እህቶቻችን የሚያሰቃዩ ወንዶች አሉ እቺ ደግሞ ተገለባብጣ የገንዛ ባሏን ቪዲዮ ቀርጣ እስከ ራሷ እለቀዋለሁ ታዲያ እኔ ጤነኛ አይደለችም ስል ማለት ነው ጤነኛ አይደለችም ማለት ነው ያንሰኛል ጤነኛ አይደለችም ሁሉ ሲፈጠር ከዙሪያ የሚሄዱት ሰው ሁሉ ሰው ብላ የምታመጣቸው ሁሉ ጤነኛ አይደሉም የነካቸው ናቸው መጀመሪያ እኮ አብራችሁ የሚውል ሰው ራሱ አብራችሁ ምንድነው ይባለው ጊደር ካያ ጋር ብትውል ፈስተምራ ትመጣለች እንደሚባለው ማለት ነው መጀመሪያ አብራችሁ የሚሆን ሰው ራሱ አስፈላጊ ነው ስርዓት ከሌላቸው ሰዎች ጋር እየሄደች ስርዓት ከሌላቸው ሰዎች ጋር እየዋለች ጓደኞቿ ሁሉ ስርዓት የሌላቸው ናቸው
እንዴት ይችልሽ ስነ ስርዓት ኑራት እንዴት ራሷን ትውደድ